ክርስቲያን ስለሆኑ ብቻ ነው የተገደሉት። ዘፈኑን ከመንፈሳዊነት ጋር እያያችሁት ነው ወይስ ከፖለቲካ ጋር እያያችሁት ነው የምትተነትኑት? እንደው በተለይ ብዙ ዶሚናንት አድርጋችሁ ያዛችሁባችሁ ህዝቡን እኮ አሁን ተበዘብዙታላችሁ እንጂ እኮ ህዝቡ በብልጽግና አልተለወጠም። ስለዚህ ቄሱም ሼኩም ፓስተሩም በዳስጣር የተዋጣችሁት ማናችሁ እንደሆነ ለይታችሁ ታውቃላችሁ። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቀን። ዛሬ የቅዱስ ሚካኤል ቀን ነው አይደለም? ቅዱስ ሚካኤል በያላችሁበት ይራዳችሁ፣ ይድረስላችሁ፣ ከክፉ ነገር በሙሉ ይጠብቃችሁ። ፈጣሪ አማልደን ከፈጣሪ አማልደን በምህረቱ ይዳብሰን የምንለው ዛሬን ቀን ነው። እንግዲህ ይህንን ብዬ የዛሬ ፕሮግራሞችን አስተዋውቃችኋለሁ። የዛሬ ፕሮግራሞች ምን መሰሏችሁ? አንድ ፈገግ ያሰኘኝ አንድ መግለጫ ወጥቷል ዛሬ እና መግለጫውን ነግራችኋለሁ። በተለይ የመንግስት ሰራተኞችን በተመለከተ የወጣ መግለጫ ነው። መግለጫውን አሰማችኋለሁ። ከዛ ጋር እያይዤ ትላንትና መታሰቢያ የተደረገላቸው 11 በአረቦች የተገደሉ ኦርቶዶክሳውያንን አስታውሳቸዋለሁ። ከሱ ጋር እያይዤ ደግሞ በጋሸና ካህናት ተገድለዋል። ሌላ ደግሞ በሃይማኖት ሰበብ ስም ቀጣይ የጥቃት አቅጣጫዎች እየመጡ ናቸው። እነግራችኋለሁ። መረጃ የሆናችሁ ዘንድ ተወስዱት ነው መጀመሪያ። ከዛን ዘፈን አድማጮቹ ሼክ፣ ፓስተር፣ ቄስ የዘፈን ተንታኝ የሆኑትን በተመለከተ ይዤላቸው በመጣው መረጃ አለ። አያይዤ ደግሞ ቴዲ አፍሮን በተመለከተ ካፉ የሚወጣውን አውሬ አብረንም እና ይሆናል ትንታኔው። እስካሁን አንድ ሰው ተናገረ፣ አንድ ዲያቆን ተናገረ ከሰማሁት። ስለሱ ዲያቆን አመጣላችኋል። የግንቦት ልደታን ሊረብሹን ነው። የእመቤታችን የቅድስት ድንግል ማርያም ልደት መታሰቢያ የምናደርገውን የግንቦት ልደታን በቀጣይ ሊረብሹን ተዘጋጅተዋል። እሱን አሳያቸዋል። አያይዤ በቂርቆስ ያመፁ ካህናት፣ በለጋር ቂርቆስ በጨርቆስ ማለት ነው ያመፁ ካህናት አደገኛ ሴራን አመጣላቸዋል። ከሱ ጋር አያይዤ ማመጣላችሁ ጉዳይ ይሆንኛል። አንድ ጀግና እውነተኛ ኢትዮጵያዊ ደግሞ ፕሮቴስታንት ወይ ደግሞ የጴንጤ እምነት ተከታይን ደግሞ ይዤላችሁ እመጣለሁ። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። ከፕሮግራማችን ጋር እንድትቆዩ ጋብዛችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። ይሄ ከኋላ የምታዩት የፌዴራል ሲቪል ሰርቪስ ኮሚሽን ነው። እንኳን ደስ ያላችሁ አለ። ፈገግ እንዲያሰኛችሁ ነው ያመጣውላችሁ። የመስሪያ ቤት ጉዳይ አንስተ ለምንድን ነው ፈገግ የሚያሰኘን ካልከኝ ያወጡት መረጃ ምን መሰላችሁ? ከምርጫ በኋላ ደሞዝ እንጨምራለን ብለዋቸዋል። ከምርጫ በፊትስ ቢሆን ምንድን ነው? አሸናፊው ታውቋል እንዴ ብዬ ልለፋችሁ በዜና። በዚህ መልክ ዜናውን ስላቀረበው ዝም ብዬ ልንገራችሁ። ያው ፖለቲካ ለሚገባችሁ ሰዎች በጣም ትልቅ ቁማር እንደሆነ ይገባቸዋል። እኔ ስለሱ ሳይሆን ዜናው እንደው ለህዝቡ እንደው እስከዛ ድረስ ጊዜ ቆዩ ከምትሏቸው ቀንም ብላችሁ ብሰጧቸውም ችግር የለም። 290 ቢሊዮን ብር በጀት ያስፈልጋልና ከምርጫ በኋላ እሱን ነገር እንጨርሳለን ብለዋል የሚል መረጃ ስለሰማሁ ከዜናቸው ነው የወሰድኩላችሁ። የክርስቶስ ልጅ ከሆናችሁ ትሳደዳላችሁ፣ ትገደላላችሁ፣ ትገረፋላችሁ፣ ትቆረጣላችሁ፣ ትፈለጣላችሁ። የማትሆኑት የለም። ትሰደባላችሁ፣ ስም ይለጠፍባችኋል፣ ፖለቲከኛው ይነሳባችኋል፣ ሃይማኖተኛው ይነሳባችኋል። ይሄ የተለመደ ነው። ከሀገር ወጥተን ተሰደን ቤተሰቦቻችንን ጠቅመን ደግፈናቸው እኛ ራሳችንን ቀይረን ቤተሰቦቻችንን ጠቅመን ለሀገራችን ቢያንስ እንብቃ ብለው በበረሃ እግራቸውን አቋርጠው ሲሄዱ ሊቢያ ላይ የተገደሉት 11 ኦርቶዶክሳውያን
በዚህ መልክ ነበር የተገደሉት። ትላንትና መታሰቢያቸው ነበር። A new shocking video has been released to show more than 30 Christians being beheaded and shot by ISIS in Libya. The video shows two groups of Ethiopian Christian captives held by the Islamic State, described by on-screen text as followers of the cross, from the enemy of Ethiopian Church. It tells that one group was being held by an ISIS affiliate in western Libya, and the other in the south of the country. May God rest their souls in peace. የአፍሪካ አረቦች አረብ የሆኑ ሊቢያውያን 13 ኢትዮጵያውያንን በስደት ሀገራቸውን አቋርጠው ወደ አውሮፓ ሊገቡ ሲሉ ይዘዋቸው ባህር ዳርቻ ላይ የእስረኛ ልብስ አልብሰው በምታዩ መልክ አንገታቸውን በቢላ አርደው ገድለዋቸዋል። ክርስቲያን ስለሆኑ ብቻ ነው የተገደሉት። እና ዛሬ ሊቢያ ሌላ ቦታ የለም። እነዚህስ ቤተክርስቲያንም ለሰማዕትነት ማዕረግ ሰጣቸው መታሰቢያ ይደረግላቸዋል። በየቀኑ ሊቢያ ሳይሄዱ ለሚገደሉ ኢትዮጵያውያንስ እዚህ ላሉት ለምሳሌ እነኚህ ካህናት ከአንድ የሕክምና ባለሙያ ጋር 2 ካህናት 1 ዲያቆን በጋሸና ሰሞኑን ማህበራዊ ሚዲያ ላይ መረጃቸው እየተጋራ ነው። ተገደሉ የሚል መረጃ። ስለ ገዳያቸው አላውቅም፣ ግን የተገደሉት መስቀል ይዘው ነው የተገደሉት። የካህን ልብስ ይዘው ነው የተገደሉት። ቤተ መቅደስ ካህን ሆነው በመኖሪያ ቤታቸው ንስሐ አባት በአካባቢያቸው ንስሐ አባት ሆነው እያረሱ የሚኖሩ ካህናት ነው የተገደሉት። የሕክምና ባለሙያው የቆሰለም ያልቆሰለም ያመመውም ያላመመውም አራስ የሆነች እናት ነፍሰ ጡር የሆነች እናት ልትወልድ የምትሄድበት የሕክምና ባለሙያም ጭምር ነው የተገደለው። እና ሊቢያን ጋሸና ላይ ያየነው አይደል? ተገደሉ። ታርደህም ተገደል፣ ተፈልጠህም ተጎደል፣ በድንጋይ ወርደህም ተደብደበህም ተገደል፣ ምንም ተደርግ፣ ተሰደብ፣ ተዘለፍ፣ ኦርቶዶክስ ከሆንክ ማንም ግድ አይሰጠው። መጀመሪያ እኔና እናንተ ለአምላካችን እንታመን። መጀመሪያ ሌብነት ከላይ ካናቱ እስከ ታች ድረስ አለ። ክርስቶስ በነበረ ጊዜ ይሁዳ ነበር አይደል? እንደሚሸጥ ገንዘብ እንደሚወድ ያውቅ ነበር አይደል? ያኔ ከነበረ አሁን በቤተ መቅደስም ሌባ አለ። በቤተ መቅደስ ምክንያት አድርገው ደግሞ የሚገድሉ አሉ። መስቀል አሳልመናል ብለው የሚገድሉም አሉ፣ የሚገደሉም አሉ። ንጹህ ካህናት ግን እየተገደሉ ነው። ንጹህ ምዕመናን ግን እየሞቱ ነው። በስደት የሄዱ እንጂ እስልምናን እናጥፋ ብለው ያልሄዱ ኦርቶዶክሳውያን ግን መሻገሪያቸው መንገድ ላይ ግን የኢትዮጵያ ኦርቶዶክሳውያን በመሆናቸው ታርደው ተገድለዋል። የምታያቸው ካህናት እነኚህ ናቸው። የሕክምና ባለሙያው ምስሉ አልደረሰኝም። ያቸው እነዚህ ያያቸዋቸው 3ቱ ካህናት ተገድለው ዜናው አይገርምም አይደለም? ኦርቶዶክሳውያን ስለሆኑ ቤተ ክርስቲያን የሊቢያ ሰማዕታትን እንደዚህ አድርጋ መታሰቢያ ታደርጋቸዋለች። አይኤስአይኤስ፣ አልሸባብ፣ ወሃቢያ ምናምን የምትሉት በሙሉ ማለት ነው። ከሊቢያ እስከ ሶማሌ፣ ከሶማሌ እስከ አረብ ሀገር፣ ከአረብ ሀገር እዚህ ባሌና ምናምን አካባቢያ መንግስት ራሱ መረጃውን ይናገራል። እና የሰሞኑ የአክሱም አጀንዳ ምንድነው እንዳትሉኝ፣ አህመድ ድንጀበል ምን እንዳላሳያችሁ ተመልከቱ። ስለ ሙስሊሞች ነው የሚያገባን አለ። ልክ ናችሁ፣ ሙስሊም ነው የሚያገባችሁ። ስለ ሙስሊሞች አውሩ፣ ስለ ክርስቲያን ግን እንዳታወሩ። መጽሐፍ ቅዱስ የመተንተን ስልጣንም ሞራልም የላችሁም። እንደሱ ከሆናችሁ መጽሐፍ ቅዱስ የተነተናችሁ ሞራል እየሆናችሁ የምትናገሩ ከሆነ ስለ ቁርአናችሁ የሚተነትኑ ሰዎችን አትስደቧቸው። ምክንያቱም እናንተ መጽሐፍ ቅዱስ የመተንተን ስልጣንም ሞራልም የላችሁ።
እናንተ ስለ አክሱም ሙስሊሞች ያገባችኋል፣ እኛ ስለ አክሱም ክርስቲያኖች ስለ አክሱም ጽዮን ያገባናል። በማያገባችሁ ስም አትጥሩ። እናንተ ስለ ነጃሺ ማወቅ ከፈለክ ንጉስ አርማህን ገብተህ ተመልከተው። አልሰለመም። ያልሰለመ ንጉስ መፍጠርና መውለድ፣ ታሪክ መስራት፣ መፈብረክ ለግጭትና ለሁነት ተብሎ እየተሰራ እንደሆነ ይታወቃል። ይሄንን እኮ ጁን 4 ያሰለጠንከው ስልጠና ጁን 4 የሰለጠኑ ሰዎችም አሁን ምን እንደሚሰሩ እኛም እናውቃለን። መንግስትም እናንተም ታውቁታላችሁ። ጁን 4 የጀመርከው ስለ አክሱም መጻፍ የጀመርከው ጁን 2 ነው። ጁን 2 ጀምረህ ግብን ለማሳካት የሚዲያ ፕሮፓጋንዳ ጁን 4 ስልጠና ጀመርክ። እናውቀዋለን። ለማንኛውም የነሱ መጨረሻ ሌላውም ጨምሮ ሰሞኑን ማህበራዊ ሚዲያ አጀንዳ ከመሆኑ አንጻር ይሄ ያጥፍቶ ጠፊ ዘመቻ ኢትዮጵያ። ይቺ የምትመለከቷት ቤተክርስቲያን ግሸን ማርያም ነች። ይቺኛዋ የምትመለከቷት ደግሞ ሐይቅ እስጢፋኖስ ገዳም ነች። በሁለቱም ስፍራዎች ላይ በብዛት ዙሪያውን ከቧት የሚኖረው ህዝበ ሙስሊም ነው። ለዘመናትም እነዚህን ቦታዎች ሲጠብቅ የኖረው ከህዝበ ክርስቲያኑ ይልቅ ህዝበ ሙስሊሙ ነው። እነዚህን ቦታዎች ሙስሊሙ ማውደም ቢፈልግ 24 ሰዓት አይፈጅበትም። በአንድ ችቦ ሁለቱንም ማቃጠል ይቻላል። ነገር ግን ህዝበ ሙስሊሙ ግዴታው ምን እንደሆነ ታውቃላችሁ? እነዚህን ቦታዎች ለሀገራዊ ወንድሙ ለሆነው ለህዝበ ክርስቲያን መጠበቅ ነው ያለበት። ጠባቂ ነው። ለዘመናት ሲጠብቅ ኖሯል፣ ወደፊትም ይጠብቃል። የሚያስማማን ይህ ስለሆነ፣ ምክንያቱም እኛ ሀገራዊ ወንድማማቾች ነው። ጎንደርም ጎጃም የትም ስፍራ ላይ አንዳችን ለአንዳችን ጠባቂ ነው መሆን ያለብን እንጂ መጠፋፋቱ አይጠቅመንም። ለልጆቻችን ይሄን እናውርስ። ይሄን መልእክት ማስተላለፍ ፈልጋለሁ። ስለዚህ ኮሜንት ላይ እኛ ሀገራዊ ወንድማማቾች ነን እያላችሁ ጽፋላችሁ። ኢንሻአላህ በአላህ ፈቃድ አረፋ ላይ ይሄ ከአክሱም በፊት በነበሩ በሚነሱ ግጭቶች የተሰራ ቪዲዮ ነው። አሁን ከዚህ የባሱ እጅግ በጣም ብዙ ቪዲዮዎች የተሰሩ ነው። ብዙሃን እስልምና እምነት ተከታይ ያለንበት ስፍራ ላይ ይሄ መስጊድ ይሄ ቤተክርስቲያን አለ እኮ የሚል የመጠፋፋት የዛቻ ውስጡ ዛቻ ያለበት መልእክት ማለት ነው። እንኑር ብለን አንገታችን ብንደፋ ሆነና ነገሩን ወንድሞቻችን አክሱም ጽዮን ታቦት ጽዮን የኔ ነች የሚልን ጻፊ ኡስታዝ አርጋ አስቀምጠ ሂማም አርጋ ተቀምጠ በሱ እየተሰበክና እየሰበክ መስጊድ ውስጥ ገጀራና ስለት እየተሰበክ ስልጠና እያወራ ወሎ ላይ ገብርኤልን መስጊድ እናደርገዋለን የሚል ቪዲዮ ከ4 ዓመታት በፊት ይዘን ቤተክርስቲያን መስጊዳችሁ ውስጥ ስለ ቤተክርስቲያን ማቃጠል መቀጠል እንዴት ማጥፋት እንዳለባችሁ እያወራችሁ መጥፋት ያለበት አካል የምትሉትን ኦርቶዶክሳዊ እየተናገራችሁ በአደባባይ ለእይታ ወንድማማች የሚል ቃል ታወጣላችሁ። ከሀገሩ የወጣ ኦርቶዶክሳዊ በአረብ ይገደላል። ባየነው ሊቢያ ላይ 13 ኦርቶዶክሳውያን ተገድለዋል። ሀገር ውስጥ እየተገደለ ነው። የጅማ ገጠር ስፍራዎችን መጠየቅ ከፈለጋችሁ አህመዲን ጀበልን ጠይቁት። ትውልዱ አካባቢው ስፍራ ስለሆነ ያውቃል ብዬ ካልሆነ ቤተክርስቲያንን ገብታችሁ ጠይቋት። በደሏን ፈልጉና ይወቁ። እንደው እውነት እነዚህ ኦርቶዶክሳውያን ተበደልን የሚሉት ውሸታቸው ነው እውነታቸው ነው ብላችሁ ማወቅ ከፈለጋችሁ በሳት የሚሞቁትን የወራቤን ቤተክርስቲያኖች ሄዳችሁ ጠይቁ። ስልጤ የሚገኙት በድንጋይ የተጨፈጨፉትን 3 ጊዜ ተቃጥሎ የታነጹትን ቤተክርስቲያኖች ሄዳችሁ ጠይቁ። ማወቅ ከፈለጋችሁ ሐረሪ መስመር ላይ አንገቱ ላይ ክር ያሰረ ኦርቶዶክሳዊ ታድኖ በሚገደልበት ዓመታት እኮ አልተቆጠረም፣ ጥቂት ዓመት ነች። ንብረት ቤቱ እየተፈናቀለ ሲሳደር ሄዱና ጠይቁት እዛ። እውነት ማወቅ ከፈለጋችሁ የእውነት የምትናገሩ ከሆነ ለአላሃችሁ የምራችሁ የምትታመኑ ከሆነ እኛ እናጠፋለን፣ የሚጠፋውን አካል እናጠፋለን፣ ገብርኤል መስጂድ እናደርጋለን በሚል ዛቻ መካከል ጎጃምም ያለው ጎንደርም ያለው ጅማም ያለው እንባባላ። ጅማም ያለው ክርስቲያን ወገናችሁ ከሆነ አርሲ ያለውም ክርስቲያን ወገናችሁ ከሆነ በዛ መልክ እናወራ እና አህመዲን ጀበል ስለ አክሱም ጽዮን አያገባህም። ሐሳብ በሐሳብ አይደለም የሚሞገተው። ስለ ሙስሊሙ ስለ እዛ ሀገር ስለሚገደለው ወይ ደግሞ ስለተጎዳው ሙስሊም እንደማያገባን ከነገርከን ስለ አክሱም ጽዮን እንደማያገባህ እንነግራለን። በልክ ማለት ነው።
እዛ ግን ኢትዮጵያዊ ያለው እስልምና እምነት ተከታይ ያጠቃው ኦርቶዶክሱ ሳይሆን የመንግስት መዋቅር እንደሆነ ነግረናል። የመንግስት መዋቅርን ጠይቀው እንኳን አንተ ነገ እናንተን የነካ እኛም ጋር መምጣቱ አይቀርም። አይደለም እናንተ ጋር እኛ ጋር ቀደም ብሎ መጥቷል። ቤተ መቅደሳችን አናታችን ላይ መሳሪያ ደግኖ ከመንግስት ጋር ሲዋጋ ነበርኩ እዛ። ስለዚህ እኛ ላይ ተነክተናል፣ እኛም ተበድለናል። አየህ፣ በደል ማለት አንዱ ቤተ ክርስቲያን የጥቃት ኢላማና ታርጌት ማድረግ ነው። ልጨምርላችሁ መስጊድ ምን እንደሚደረግ ይኸው ላሳያችሁ። ደግሞ የሰሞኑ አጀንዳ ነው። እነዚህዎቹ የሀገራችን ወሮበሎች ደምጠጪዎች የታሉ? የታሉ እነ ዮሐንስ? የታሉ እነ ምኒልክ? የታሉ? ሱብሃንአላህ የታሉ እነ ኃይለ ሥላሴ? የዛን ሁሉ ሙስሊም ደም የጠጡ የትኛው ሐዲስ ላይ ነው ያለው ይሄ ነገር? እና የቤተ ክርስቲያን ሰዎች ለቤተ ክርስቲያናቸው ሲናገሩት እንቃወማለን። እናንተ ግን ስትናገሩ ፖለቲካ አይደለም። አሁን ከቅርቡ የቴዲ አፍሮ ዘፈን ከወጣ ወዲህ አጀንዳው በሙሉ ከቴዲ አፍሮ አልወጣ ብሏል። እኛም በቴዲ አፍሮ ሐሳብን መልእክት እነግራችሁ ነበር። በጣም ያፈርኩት በምን እንደሆነ ልንገራችሁ። ከምእመኑ ይልቅ በሃይማኖት ሰባኪና አስተማሪው ነው ያፈርኩት። አጀንዳ የሚያደርጉት ለአፄዎቹ የዘፈነው ቴዲ አፍሮ ብሎ የሚሰብከው ኡስታዙ ነው። የድሮ ስርዓት ናፋቂ ብሎ የሚሰብከው ፓስተሩ ነው። የምእመኑ በደል፣ የእስልምና እምነት ተከታዩ መበደል መናገር ያለበት ማን ነው? መገፋት፣ መገደል፣ ኑሮ ውድነቱን መከራና ስቃዩ እንዲሻርለት ከመንግስትም ጋር መነጋገር ያለበት ማን ነው? ኡስታዙ፣ ኢማሙ፣ የሃይማኖት ተቋሙ ነው መናገር ያለበት። ዘፈን ምንም ብታወድሱት፣ ምንም ቢወደድ፣ ምንም ብታረጉት አያስቀድስም። ቅድስና የለውም። በቤተ ክርስቲያንም በተለያየ እምነት ላላችሁትም አይቀደስም ዘፈን። ምን ነው እነ መሐመድ ሲርጋጋ ሲዘፍኑ ዝም አላችሁ? ዘፈን ከሆነ የምትቃወሙት ምን ነው? እነ ዘሪቱ ከበደ ዘፈን እግዚአብሔር አይጠላም ብላ በሚዲያ ስትናገር ምን ነው አልተቃወማችሁ? የእስልምና እምነት ተከታይ የሆኑ ዘፋኞች የሏችሁ? የፕሮቴስታንት እምነት ተከታይ የሆኑ ዘፋኞች፣ አቀናበሮች፣ ገጣሚዎች፣ መሳሪያ ተጫዋቾች የሏችሁ? ከዘፋኙ ጋር እኮ ነው አኩል። መቼም ገጣሚውን አይመለከተውም ልትሉ ነው? ዜማ አውጪውን አይመለከተውም ልትሉ ነው? ዘፋኝም ፖለቲካኝም ሃይማኖተኛ ሆናችሁ እነ ካሙዙ ካዛን ይዛችኋል። ለምሳሌ የመካከለኛው የትምህርት ደረጃ ተቀምጦ ምርጫ የሚወዳደረው ሰው የሱ። እሺ ይሄንን በእስልምና አሳየዋችሁ። እንደሱን ዘፈን የምታደምጡ በነገራችን ላይ አድምጣችሁ ጨረሳችሁ እኮ ነው አውደ ምሕረት ላይ አሁን መስጊድ ላይ የሚቀመጡት አድምጠው ጨርሰው። እዮች እነዚህን ደግሞ ላሳያችሁ። ይሄኛው ፓስተር ማን ይባላል? የወንጌላውያን ህብረት ካውንስል ፕሬዝዳንት ይመስለኛል። ማን ነበረ ስሙ? አፖስተል ዘላለም። የምንጥለው ዳስ የለንም እኛ የድሮ ስርዓት ናፋቂዎች አይደለንም ብሎ ፖሰተ። ምን ብሎ እንደተናገረ ላሳይ። በነገራችን ላይ ያላደመጠ ሰው እንደዛ ያወራ። ስለዚህ ዘፈን ማድመጥ ለፕሮቴስታንቶችም ለሙስሊሞችም ለኦርቶዶክሶችም ኃጢአት ነው። ቄስም አለላችሁ አመጣላችኋለሁ። ይዩት። አረ ከሐሙስ ጀምሮ ሚዲያው ምናምኑን ጫጫጫጫጫ ይላል እና አይቼ ነው ትምህርቱን የጀመርኩት። እቺ 3 ቀን የምትለቀቀዋን ያረኩት ጫጫታ አይቼ ምን አይነት የሐሳብ ዓለም የሌለው ማህበረሰብ። አንድን ሐሳብ እኮ ለምን አለው ምን አይነት እይታ ስላለው አለው። ከዛ ቀጥሎ ምን ሊል ፈልጎና ይሄ ሐሳብ ምን ውጤት እንዲያመጣ ፈልጎ አለው ማለት አለበት እኮ። ደስ ስላለ ወይ ስለተሳደበ ወይ ስለዘፈነ ወይ በግጥም ስላወራ አትልም። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም።
ኢትዮጵያ ታላቅ ናት የሚሉት አይወዱትም። የፊት ኢትዮጵያን የሚያይ ሰው የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። ውሸት ነው እውነት ነው እኮ ይሄ ነው እኮ። ከቆምክበት ነው የምትናገረው፣ ከቆምክበት ነው የምትገጥመው፣ ከቆምክበት ነው የምትዘፍነው፣ ከቆምክበት ነው። ከዛ በኋላ የዘፈንከውን ደግሞ የሆነ ቦታ እንዲመጣል ፈልገህ ነው። ያ ከባድ ነው። እና ለማንኛውም እኛ ሟርታና ምንም ፊውቸር ነው የምናየው። ፊውቸር ስናይ ታላቅ አገር ይኖረናል። የእውነቴን ነው ማወራው። ታላቅ አገር ይኖረናል። ድንኳን አንጥልም አይደለ? ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥልም። እኛ ታላቅ አገር ይኖረናል። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። ልጄ እንደኔ እንዲኖር አልፈልግም። እንደኔ ስል አው ጥሩ ነው እኔ አሁን የምኖረው በቃ እሱን ነው አይደለም። ልጄ ስለ አገሬ ማለት ነው፣ ትውልዱ ማለት ነው። ኢትዮጵያ እንደ ትናንት እንደኖር ነው እንኑር እንዴ? እንኑር። ተናፍቃል። ዳስጣይ ፓስተር፣ ዳስጣይ ሼክ፣ ልጨምርላችሁ። እንደውም በነገራችን ላይ ዳስ መጣል ነው ራሱ። ዘፈኑን ግጥሙን አድምጦ ለትንታን እንዲመቸው አድርጎ ጌታን ቃል ሊናገርበት ባሰበበት ፖዲየም ላይ ቆሞ ስለ ዘፋኝ ማውራት እንዴ! ጭራሽ ማስታወቂያ እየሰራችሁለት እኮ። የትኛው ወንጌላዊ ስብከት ነው ይስብከት? በነገራችን ላይ ዘፈኑን ከመንፈሳዊነት ጋር እያያችሁት ነው ወይስ ከፖለቲካ ጋር እያያችሁት ነው የምትተነትኑት? ሙስሊሞችም ፕሮቴስታንቶችም የምጠይቀው ቄሱንም አመጣላችኋለሁ። እናንተ የምትጠይቁት ከምን ጋር እያያያዛችሁት ነው? ዓለማዊ ሰው እኮ ነው ዘፈኑ። ለዓለማዊ ሰው ነው የተዘፈነ። ይበጀኛል ያደምጠኛል ያለ ይገባል። ውሃውም እሳቱም ተሰጥቶታል። መጽሐፍ ቅዱስ በየትኛውም ቤተ ክርስቲያን ዘፈን ኃጢአት ነው ብላለች። ዘሪቱ ከበደን ግን አልወቀሳችኋት። አቤል ሙሉጌታን ግን አትናገሩት። ግጥሙን አትተነትኑ። እናንተ ናችሁ ያረጋችሁት። ማስታወቂያውን የምትሰሩት እናንተ ናችሁ። የመጽሐፍ ቅዱስ ወንጌል በቀኝ እጃችሁ ይዛችሁ በግራ እጃችሁ ማይክ ይዛችሁ ስለ ዘፈኑ ስላደመጣችሁት የምትተነትኑት እናንተ ናችሁ። ቴዲ ምን አረገ? ተውት። ኧረ ተውን፣ እኛም ደከመን። ዘፈኑን የሚያደምጠው ያድምጥበት በራሱ። ወንጌል ሊያደምጥ የፈለገ ያድምጥ። ቴዲን ተውት፣ በቃው። ኢትዮጵያ ውስጥ ቴዲ ብቻ ነው እንዴ ዘፋኝ? አለማየሁ ሂርጶ ጴንጤም ዘፋኝም ነው። ማምን አህመድ የሚባል ናዝሬት አንድ ሙስሊም ዘፋኛል። ሙስሊም ዘፋኞችም ጴንጤም ዘፋኞችም አሉ። አንሱና ንገሩና እንዴ! ይሄ እኮ ፖለቲካ ስለሆነ ነው። እናንተ ፖለቲከኛ ስለሆናችሁ እንጂ ሃይማኖተኛ አይደላችሁ። እናንተ ለምትናገሩት ነው የምለው። ልድገምላችሁ። አውደ ምሕረታችሁ በሙሉ በነገራችን ላይ ቴዲ ውጦታል። ቴዲ የፕሮቴስታንት ቸርቾችን ተቆጣጠረ። ሰሞኑን አየሩ ላይ ያለ አንተ ብቻ ነህ፣ አንተ ብቻ ነህ የኢትዮጵያ መስራች፣ አንተ ብቻ ነህ የኢትዮጵያ ባለቤት፣ አንተ ብቻ ነህ አዲስ አበባ ባለቤት የሚያሰኝ የተበዳይነት ስሜት ትውልድ ውስጥ እንዲገባ የሚያደርግ አመፅን በልቡ ላይ የሚያስቀምጥ ሳይገፋ የተገፋ እንዲመስለው የሚያደርግ አንዱ ወዳጅ አንዱን ጠላት የሚያደርግ እንዲህ አይነት በንግግር የሰውን ልብ ተቆጣጥሯል። ሰው ከሚሰማው ነገር ተወስዶ ገዳይ ሊሆን ይችላል። በሚሰማው ነገር ተነስቶ ጫካ ሊገባ ሽፍታ ሊሆን ይችላል። ስንት አገር ሊያስተዳድሩ የሚገቡ ልጆች ሊያነጻቸው የሚችል መልካም ስነ ምግባር ያለበትን ትምህርት እኛ ታላላቆች ልንመክር ሲገባ ዝናችንን ተጠቅመን ዕውቀታችንን ተጠቅመን ወንድም ከወንድም ጋር ለመጣላት በዚህ ድህነት ላይ በንግግር ዓለም በዜማ ቅኔ ስንቶቻችሁ እንዳያችሁታ ኢትዮጵያውያኖች በዚህ ሰዓት ላይ አንድ ሆነን ኢቭን አገር ሆነን እንዳንቀጥል የሚፈልጉ ግብጾች በሚሊዮንስ የሚቆጠር ገንዘብ ኢንቨስት አድርገው እርስ በርስ እንድንባላ ከትናንትና ከአባቶቻችን ዘመን ጀምሮ እስካሁን ደፋ ቀና የሚሉባት ሀገር እያለች ከራሳችን ከመካከላችን በዚህ ሰዓት አንድነት እንድንፈጥር፣ በዚህ ሰዓት እንድንከባበር፣ በዚህ ሰዓት እንድንዋደድ የሚገባ ንግግር መውጣት ሲገባ በክፉ አንደበት በጥላቻ እንድንተያይ የሚደረግ ዘር ከተማው ሞልቶታል። የኢትዮጵያ ቤተክርስቲያን ይህን ልትቃወም ይገባል። ቅዱሳን ይህን መንፈስ መምታት አሉ። የተነገረው ዓለም በሰው ልብ ላይ አቅም እንዳያገኝ። እንደው በነገራችን ላይ አሁን የቴዲን ዘፈን ያልሰማ ፓስተር የለም። አሁን ከአውደ ምሕረታችሁ ከምንሰማው ስነ
ሁላችሁም አድምጣችሁ ዘፈኑን ኮምኩማችሁ ከጨረሳችሁ በኋላ መድረክ ላይ ስትወጡ የቆማችሁበት አቋም ኢትዮጵያዊ እናት ስትበደል በዳዩ ማንም ይሁን ማን በነገራችን ላይ ሴት ስትደፈር ስትገደል ቆማችሁ አውደ ምሕረት ላይ ያልመራችሁ ምዕመኖቻችሁን ያልገሰጻችሁ በሐሰተኛ ፓስተር ስም የሚደፈሩ ምዕመናኖቻችሁን ያልተሟገታችሁላቸው በደላቸው በእግዚአብሔር ፊት እንባቸው እየፈሰሰ ያልቆማችሁላቸው እናንተ ስለ ዘፈን ትንታኔ ልትሰጡን ፖለቲካ ልታስተምሩን እናንተ ወጣችሁ በሃይማኖት ስም ተሸፈናችሁ የፖለቲካ ካባችሁን አውጥታችሁ በቤተ ክርስቲያን በቸርች በቅዱሳን ስም ልትሰብኩን ተው እንጂ ተው ንገሩና በንግድ ተቋማት ስር በኢትዮጵያ አዋጅ አሳውጁልን ዘፈን እንዳይዘፈን እሰይ ደስ ይለናልኛ ምንም ቅር አይለንም ግን የህዝብ በደል የህዝብ ቅሬታ የህዝብ ሮሮ ከመንግስት ጋር ተደራደሩና መፍትሄ አምጡ እስኪ እናንተ አንድ የቆማችሁለትን ነገር ንገሩን ይሄንን ህዝብ መባ አምጣ የቤርጎ ክፈል የገስታውስ ክፈል እያላችሁ በጸሎትና በገንዘብ መሰብሰብ እናንተ ተከብራላችሁ ዳውን ተበዘብዙታላችሁ ሁሉም በነገራችን ቄሱም ይሄን የሚያረጋለ ፓስተሩም ይሄን የሚያረጋለ መስጊዱስም ይሄን የሚያረጋለ ይሄ ዘፋኝ የኦርቶዶክስ ዘፈን ነው እንዴ አላለም ይሄ ዘፋኝ የፕሮቴስታንት ዘፈን ነው አይደል እንዴ አላለም ይሄ ዘፋኝ የመስጊድ ዘፈን ነው እንዴ አላለም ዘፈን የራሱ ዘፈን ሌሎች አርቲስቶች ኢትዮጵያን እንደሚዘፍኑት ነው ይዘፈን እነ ካሙዙ ቃዛ እንዳቀናበሩት ዘፈን ነው እሱም ተቀናብሮ የተሰራው እነ ካሙዙም እኮ ጴንጤ ናቸው እነ አለማየሁ ሪፖም እኮ ጴንጤ ናቸው እስልምና እምነት ተከታዮችም እኮ እምነት አላቸው ዘፋኝ ግን ናቸው ህይወታቸውን ነው የሚኖሩት ምርጫው የግለሰቦች እንጂ የሃይማኖት ተቋም አይደለም በዚህም ማሳባችሁ በወንድም ሱራፌላችሁ ቤተክርስቲያን ልትሰድቡ ተነሳችሁ የኦርቶዶክስ በመልት ልትሰድቡ ተነሳችሁ እኛ እነግራችሁ እናንተው ጋር አሉ እኛ የግለሰብ አጥያብ ለቤተክርስቲያን ወስዳ አጣቀም ቤተክርስቲያን አትወስድምም ዛሬ የተነሳችሁት የጋራ ዘመቻ ምናልባት ልጁን እንዲደመጥ የበለጠ እየረዳችሁ ስለሆነ ተውት እንደውም የሱራፌል ጸሎት እኮ 30 ነው 300 ሚሊዮን እየደረሰ ነው እኔ ዘፈኑ አድማጭ ራሱ በገዛ እጃችሁ አሁንም እናንተ ሌሎችም ለማስተማር አሁን እናንተ እዚህ ከተማ ያላችሁ ካሜራ የምታገኙ ፓስተሮች ይሄን ካረጋችሁ ካሜራ የማያገኙት ፓስተሮች ደግሞ ዘፈን እያደመጡ ትንታኔ ይቀርቡላችኋል አውደ ምሕረት ላይ ዘፈን አስተዋዋቂ ናችሁ እንጂ እናንተ ሰባኪ አይደላችሁ ይሁት ደግሞ ከቴዲ አፍሮ የሚወጣ አውሬ ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ ሕያው እግዚአብሔር ምስክሬ ነው እግዚአብሔር ምስክሬ ነው ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት ይሄን ደግሞ ተናግሬያለሁ በነገራችን ላይ ይሄንን አሁን ነው የተናገረው በፊትም ተናግሬያለሁ የሚለው ምን ልንገራችሁ መሰላችሁ ከዛሬ የተወሰነ ዓመት በፊት የዓመት ቁጥሩ በትክክል ስለማላውቀው ማለት ከ3 እስከ 7 ዓመት ባለው ጊዜ ቴዲ አፍሮ ለባለቤቱ መልእክት አለኝ ብሎ በመኪና ሲገለብጥ ጌታ ንገረው ብሎኛል ብሎ ተናገረ እና እሱ ተገልብጦ የሞተውን ቴዲን ተናግሮ ዓመታት አልፎ አሁን ደግሞ ቴዲ ዘፈን ሲያወጣ ደግሞ ሌላ መንፈስ ነገረኝ ጌታ ይላል እንዲህ አይነት ሰዎች ናቸው እንግዲህ ሙሉ ዘፈኑን በነገራችን ላይ ከነግጥሙ በነገራችን ላይ ቴዲ እላዩ ላይ አሁን ላደመጡ ፕሮቴስታንቶች የነዚህ መዝሙር ነው ብትለው ጥሩ ነበር ሙሉ ትንታናቸው ዘፈኑ ላይ ነው ያደረጉት ዘፈኑ ለሚረዳው ሰው ህመም ላለበት ሰው ችግር ላለበት ሰው ብሶቱን ለነገረለት ሰው እንደ ሃይማኖት አባት ቢሆን ኖሮ ሃይማኖት አባት ተናግሩት ቢሆን ኖሮ አባቴ ቆሞልኛል ይላል ፓስተር ቆሞልኛል ይላል ሼክ ቆሞልኛል ይላል ምንም ጥያቄ የለው በደሉን ግን አትናገሩ መከራውን ግን አታሳዩ ለህዝቡ ድህነትና ስቃይ ግን አትጮሁም የሰሜኑ ዘንዶ ትላላችሁ እስኪ እንነጋገር እንደውም አንድ ነገር ጫፍ ልንገራችሁ ደቡብ ላይ ዘንዶ የለም አይደለም አሁን ደቡብ በተለይ ብዙ ዶሚናንት አድርጋችሁ ያዛችሁባችሁ የደቡብ ክልል ላይ
እስካሁን ድረስ ምን ለውጥ አመጣችሁ? ህዝቡን እኮ አሁንም ትበዘብዙታላችሁ እንጂ እኮ ህዝቡ በብልጽግና አልተለወጠም። ምን አመጣችሁ? እናንተ ጠላት በማፍራት ተመስረታችሁ ዘፈንን መጽሐፍ ቅዱስ አድርጋችሁ አውደ ምሕረት ቆማችሁ ፖዲየም ላይ ቆማችሁ በዘፈን ትንታኔ መጽሐፍ ቅዱስ እያስተማርን ነው ትላላችሁ። ፖለቲከኞች ናችሁ እናንተ፣ ሃይማኖተኞች አይደላችሁ። የእናንተ ቤት ብቻ ጉድ መሰላችሁ? እንደኛ ቤትም ጉድ ላሳያችሁ። ስሙልኝ። ዳስ የሚለው ምስጢራዊ ትርጉም ምን እንደሆነ በክፍል 1 በሚገባ ዘርዝሬዋለሁ። ስለዚህ ወደ ክፍል 2 ትምህርት ከመሄዳችን በፊት ክፍል 1ን በሚገባ ማወቅና መረዳት ከእያንዳንዳችን ይጠበቃል ማለት ነው። ስለዚህ ዳስ ቅድም ምን ብያችኋለሁ? አንደኛ የደስታ መገለጫ ነው ብያችኋለሁ። ለምሳሌ ጠቢቡ ሰለሞን የኢትዮጵያዊቷ ንግሥት ሳባ ወደ ኢየሩሳሌም በሄደች ጊዜ መላው እስራኤልን ወይም መላው ሕዝቡን ጠቅላላ ጠርቶ የኢትዮጵያ ንግሥተ ሳባ መጥታለችና ተቀበሉልኝ ብሎ ሕዝቡ እልል እያለ ለመቀበል ሲወጣ ንጉሥ ሰሎሞን ትልቅ ዳስ ጥሎ ንግሥት ሳባን በደስታ ተቀብሏታል። ስለዚህ ዳስ መጣል ለኢትዮጵያ ምንድን ነው? የደስታ ምልክታቸው ነው ማለት ነው። ምክንያቱም ጠቢቡ ሰሎሞን አንደኛ የአይሁዳውያን ወይም የዕብራውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ወቅቱን ጠብቀው አጀንዳ አድርገው ዳስ ጣልን መጽሐፍ ቅዱሳዊ አድርገው አስተማሩ። ዳስ ጣልን ፓስተሩ ምን አድርጎ አስተማረ? በነገራችን እኔ ሁሉም ቦታ ላይ እንታዘባለን። ማህበራዊ ሚዲያ ላይ ስላለን ሁላችንም እንታዘባለን አይደል? ሁሉም ቦታ ላይ ከሃይማኖቱ አስተምሮ የሚበልጥ ዓለማዊ ነገር የለም። የመጽሐፍ ቅዱስ ቃል ከሁሉ በላይ ኃያል ነው፣ የእግዚአብሔር ቃል። እሱን ኃያልነት መቋቋም ወይ ደግሞ መሸከም ሲያቅታችሁ ዓለም ውስጥ ገብታችሁ ትንታኔ የምትሰጡ የአፄ ናፋቂ እያላችሁ የምትተቹ ቆብ ያደረጋችሁ ሙስሊሞች፣ በፓስተር ስም የተቀመጣችሁ ምዕመን የምትመሩ ሰዎች ዳስ ጣልን ቤተክርስቲያን እንዴት እንደምትተነትን አያችሁ። የደስታ መጣያ ነው፣ እንግዳ መቀበያ ነው፣ ሙሽርነት ነው ብላ ነገረቻችሁ። አያችሁ። እናንተና እኛ ጋር ያለው ልዩነት ይሄ ነው። ዳስ ጣል የዓለሙን አይደለም እኛ የምንተነትን፣ ዳስ ጣል ለሐዘንም ለደስታም ነው እኛ ጋር። ስለዚህ ቄሱም ሼኩም ፓስተሩም በዳስ ጣል የተዋጣችሁት ማናችሁ እንደሆነ ለይታችሁ ታውቃላችሁ። ቤተክርስቲያን ስለ ዘፈን የመጨረሻ እውነተኛ አስተምሮት ይሄ ነው። ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ንገረኝ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላውን አይደለም ደንቆሮ ብለው አንተን ነው አንቺን ነው። ሐዋርያት በዲስቅልያ መጽሐፍ በ27ኛው አንቀጽ ኢመፍቱ ይሁን ክርስቲያን ሀበቤተ ተውኔት ወዘፈን፣ ክርስቲያን ዘፈን እንኳን ዘፈን መዝፈንና ማዳመጥ የሚዘፈንበት ተውኔት ያለበት ቤት ክርስቲያን ቢሄድ ኃጢአት ነው ተብሎ ተጽፏል። ቤተ ክርስቲያን አስተምሮ ይሄ ነው፣ ህጓ ይሄ ነው፣ ስርዓቷ ይሄ ነው። ምዕመኑ የራሱ መኖር ይችላል። ኃጢአቱ የግሉ ነው፣ የቤተ ክርስቲያን አይደለም። ቤተ ክርስቲያን ይህች ነች እንጂ የእናንተ ስያሜ የፖለቲካ አጀንዳችሁ አይደለችም። ይሄን ብያችሁ የእመቤታችን ድንግል ማርያም የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወላዲታ አምላክ ልደትዬ እናት ዓለም ግንቦት ልደቷ ነው፣ መታሰቢያ አድርገን የምናከብርበት ነው። ንፍሮ ቀቅለን ዳቦ ደፍተን በየሰፈራችን በአካባቢያችን ተጠራርተን ቤተ ክርስቲያን አክብረን በየመንደራችን ማህበራዊ ትስስር የምንገነባበት ታላቅ በዓል ነው። ይህንን በዓል ምክንያት በማድረግ ይህንን መግለጫ አየሁት። ላንብብላችሁ። የአደባባይ የጸሎት ጊዜ ብጥብጥ የሚያነሳ ወይ አጀንዳውን ሌላ ነገር ሁከት ሊያስፈጥር የሚችል አጀንዳ ስላለው እነዚህ ለሚያደርጉ ሰዎች እንድትጠነቀቁ ነው።
የጸሎት የአደባባይ የጸሎት ጊዜ በአዲስ አበባ ስታዲየም ተብሎ ተዘጋጅቶላቸዋል። ቅዳሜ 1 2018 ማለዳ ከ12 ሰዓት ጀምሮ ጠዋት ማለት ነው። ሁለቱ ብሔሮች ተቀንሷል። 86 ነው ብሔር አይደል የሚባለው? 86 ብሔሮች አሉ እንደማውቀው። ከ84 ብሔር ብሔረሰቦች የሚወከሉ ክርስቲያኖች በተገኙበት ምድራችንን ወደ ኋላ የጎተተ የክፋት መሰዊያ በምድር ላይ ቤተክርስቲያን ባላት ስልጣን በጌታ በኢየሱስ ስም የምናፈርስበት ለሰባተኛው ሀገራዊ ምርጫ በሰላም መጠናቀቅና የሀገራዊ ምክክሩ በእርቅና በመግባባት መጠናቀቅ እንዲሁም የትግራይ አሁናዊ ሁኔታ ላይ የምንጸልይበት የአደባባይ ጸሎት ጊዜ ከ50 ዓመታት በላይ ያገለገሉ የሰባት ቤተ እምነት ኳየሮች በዝማሬ ያገለግሉናል። ፕሮግራሙ በቀጥታ ስርጭት በኤልሻዳይ ቴሌቪዥን ይተላለፋል። ስቴዲየም ተዘጋጅቶላቸዋል። የእመቤታችን ቀን በአማን ነጸረ እንዲህ አለ ደብተራው መልእክት ህበ ሰብእ ጴንጤ ያለ ከተመረጠው ደብተራ ወደ ጴንጤዎች የተላከች መልእክት ይለናል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ ብዬ ክብር ነቆራዬን እጀምራለሁ። እኔም ነቆራውን እያስተላለፍኩላችሁ። መጸለይ ጥሩ ነው፣ ጸልዩ። ለሀገርና በስልጣን ላሉ መጸለይ እኛም ዘወትር የምናደርገው ነው። ቢያስተውሉም ባያስተውሉ ሀብ ምክረ ለመኳንንት አሕዛብ ለህዝብ ገዢዎች ማስተዋልን ስጥ ማለት አልተውንም። ጸሎት ጥሩ ነው። ለሀገር እንጸልያለን ስላሉ ማለት። 2 የበዓል መሰዊያ ለማፍረስ የሚባል አሽሙር ግን ጸያፍ ነው። እናስታውሳችኋለን። ፒያሳ በመልሶ ማልባስ ሲፈርስ ጋኔን ተሰደደ፣ የካ ሲነሳ ጠንቋይ ጉዱ ፈላ ስትሉ ታዝበን አልፈናል። ድህነት ከሰይጣን ጋር የማስተሳሰር ነፍጣችሁ ደስ የማይል ነገር ነው። የድሮ ሚሽነሮች ለድሆች ትምህርት ቤትና ክሊኒክ ሲሰራ እንጂ ሲሳለቅ ወይም የስላቅ ስም ሲሰጥ አናውቅም። የእናንተ የተለየ ሀገር በቀሉ ጴንጤ በቀደምት ሚስዮናውያን ተግባር እየተኮራራ በተግባር ግን ጸረ ድሃ ሆኖ ታየ። እየተስተዋል እያልን እያማናችሁ ነው። የሆነ የሞራል መላሸቅ ነገር የእመቤታችን ልደት የምናከብርበት ቀን ላይ ያውም ፒያሳ ላይ ልደታ ካቶሊክ ካቴድራል በመሃል ከተማ የሀገሪቷ መናገሻ ታላላቅ ክፍሎች በሆነው በአንዱ የልደታ ክፍለ ከተማ መጠሪያ የሆነችው የማህበረ ስብሃት ቅድስት ልደታ ማርያም ባለችበት ከተማ ላይ ዕለቷን የበዓል መሰዊያ ምናምን ብሎ አጓጉል አሽሙር አይደብርም ወይስ እኛን በማግስቱ የዳንኪራ መሰዊያ ማፍረሻ ሱባኤ ብለን እንቀጥል? የብሔር ብሔረሰቦች ቡራኬ ብሎ ነገር አሙቁልኝ አይሆንም። ስናነብ የምናገኝ የፕሮቴስታንት ከተሜነት ሜትሮፖሊታንነትን፣ ጥረትን፣ የሐሳብ ነፃነትንና ድንበር ተሻጋሪነትን የሚሰብክ ነው። ወዲህ ያለው ጴንጤ የቁንጩኒና የቡርሰማ ጎሳ ደረጃ ላይ ነው። ሜትሮፖሊታን ስትሆን ብሔር ብሔረሰብ ማለት ሳያስፈልግህ ሆነህ ትገኛለህ። ካልደበረ የእኛን ጥምቀት ውሰደው። ስለ ብሔር አናነሳም፣ ከለሩን ግን መሬቱ ላይ በተግባር እናሳያለን። እንደዛ ነገር ተጫወቱ። ጥንጥንናን ከልብስ አራዳነት የተሻገረ የከተሜነት ቀለም አላብሱት። በእርግጥ ለኪነ ጥበብ ጽዩፍና ፈሪሳዊ አቀራረባችሁ የባህልን ቀራጺነት ላይ ለመድረስ ገና ይታገላችኋል። የካልቸር ሜክ የማድረግ አቅማችሁን በራሳችሁ ጊዜ ገድላችሁታል። በቤታችን ያሉ ነሆለሎች እንዳሉ ሆነው በእርግጥ ይህ ሽሽታችሁ ለእኛ አድቫንቴጅ ነው። ድብን ይበል ጠላቴ በሚል ወቀጣ ብቻ ባህል ልትቀርጽ እንደማትችል ብነግርህ እንዳትቀየመኝ። በሚስዮናውያን ሚድል ክላሱን ይዞ በጥብቅ የሥራ ዲሲፕሊን የከተማውን ባህል ይቀርጻል የተባለው ጴንጤ በሚራክል መኒ በሚናውዘው የጩልሌ መንጋ መሆኑን በውኑ ድቀት አይደለምን? በዚህ አካሄድ ወንበሩን የያዘ ዘመድ ቢኖራችሁ ግንባር የከተማ ቦታ ብትይዙም ገዥ የመሆን አትችሉም። ክርስቶስና በታሪኩ በከተማ መስፋፋት የጀመረ ሃይማኖት በመሆኑ የዳይቨርሲቲ እንግዳ እንዳልሆነ እናውቃለን። እያወቃችሁ በፖለቲካ ቀኝ የቡርሰማ ቁርጠማ ለምን እንደምትጫወቱ በእውነቱ አልተገለጠልንም። የብሔር አወቃቀርና ውጥረት ስርዓታዊ በሆነ
በሆነበት አገር ላይ የጴንጤው ሚና አብሮ ማጋጋልና ማናፈስ መሆኑ የምር ያሳዝናል። የብሔር መሳሳብና መጓተት ሰብአዊ ቀለሙን እንዳያጣ ብዙ ማድረግ ስትችሉ እዛው የምትመጡት ነገር በጣም ይደብራል። የፖለቲካ አጀንዳ ሲነሳ መናጆ የምትሉት ነገር ደግሞ ከቃላቱ ጀምሮ አይመስጥም። በኢህአዴግ ጊዜም ተው በእኔ ግን የቡራኬ ስልጣን ስላለኝ እባርካችኋለሁ እግዚአብሔር ይባርካችሁ ብሏቸዋል። መናጆ የሆነ ድፍን ስብስብ አካሄድ ነው ይሄና እረፉ በድፍን አትመሩ እያላችሁ ቀጠል አድርጌ የማቀርብላችሁ መረጃ ይኖረኝ ነበር። ነገር ግን በመጨረሻ የምነግራችሁ አንድ መልእክት ቪዲዮን ይዤ እመጣለሁ፣ አቀርብላችኋለሁ። ሕፃኑ ቂርቆስ ጋር ካህናት የጸበልተኛ መቃኞ ውስጥ በግላቸው ታቦት ይዘው በግላቸው ከቤተ ክርስቲያን ከጳጳስ ከቆሞስ ፈቃድ ውጪ አስገብተው ቄሶች ቤተ ክርስቲያን ላይ አምፀዋል። የቂርቆስ ወጣቶች ደብዳቤ ጽፈው ሰንበት ተማሪዎች ሁለተኛ ጊዜ የተደረገ መሆኑን ነግረውናል። መረጃውም ማስረጃውም አለን። የአዲስ አበባ ሀገረ ስብከት የውጭውን አይደለም የቤተ ክርስቲያኗን ስርዓት የሚጥሱ ካህናትን መጠበቅ ግዴታ አለበት። ጋሸና ላይ የማርያምን ታቦት ያስገቡ ካህናትን ብፁዕ አቡነ ኤርሚያስ ስርዓት አስይዘዋል። በቤተ ክርስቲያን ሕግና ስርዓት መሰረት ለነዚህ ለሚጥሱ ካህናት ደግሞ ክህነት የማንሳት ስልጣን የሊቀ ጳጳሱ ነውና ዱርየውን እየታገሱ ንጹሑን እያባረሩ ድንጋይ ፈለጣ የተቀመጠ ካህን ተቀምጦ እዚህ ደግሞ ህዝብ መበዝበዝና መፍለጥ መቁረጥ ታቦትን ማክበር የታወውን ደግሞ እሱን ቤተክርስቲያን አስቀምጠው በመቃኞ ቤት ታቦት በራሱ ባርኮ እያስገባ ፈቃድም ስልጣንም ቡራኬም በሌለው ካህን ይሄ እየተደረገ ያሳፍራል። ቤተክርስቲያናችን ተውልን። ብፁዕ አቡነ ሕርያቆስ የሕፃኑ ቂርቆስ ላይ የተደረገውን ታቦት ካህናት በግላቸው ይዘው የመጡትን ጉዳይ አስቸኳይ እርምጃ እንድትወስዱልን እንፈልጋለን። ነገ ዱርዬ ካህናት ጳጳስ ይመራሉ። ዱርዬ ካህናት እነዚህ ሞጨላፎች ናቸው። ክህነታቸውን እናንተ እስካላነሳችሁ ድረስ ካህን ነው የምንላቸው። ይሄ ግን የካህን ጩልሌ፣ የካህን ዱርዬ፣ የካህን መናጆ ነው የምንለው። እረፉ፣ ተውልን። ይሄን መልእክት ነው ተናግሬ ዛሬ የምቋጨው። የመልካሙን ልጅ ጴንጤውን ቪዲዮውን ከዚህ በኋላ አሳያቸዋለሁ። እንዲህ አይነት ጴንጤዎች ናቸው እውነተኛ መንፈሳዊ ማህበራዊ ጉዳዩ የሚመለከታቸው። ፖለቲከኛ አይደሉም እነዚህ ልጆች። ቪዲዮውን ተከታትለን እንለያያለን። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበርኩ። ሰናይ ቀን። ይኸው ተመልከት። ይህ ውሃ 10 ሊትር ነው። 100 ብር ነበረ እኔ አዲስ አበባ ስገባ ከ8 ወር በፊት። እኔ ኑሮ ውድነትን የማየው በውሃ ነው። ሌላው ነገር ላይ አይገባኝም። አሁን 150 ብር ገብቷል። መሀል ላይ 110 ብር ነበረ። በአንድ 40 ብር ጨምረዋል። እንግዲህ ከነዳጅ ዋጋ በላይ ነው እየገዛን ያለ ነው። ይህን ውሃ ለመጠጥ ብቻ አይደለም የምንጠቀመው። እኛ መሀል ከተማ አዲስ አበባ ላይ መሀል ከተማ ቢሆን የምኖረው በሳምንት 2 ነው የቧንቧ የሚመጣው። ስለዚህ ሲቸገረኝ ለመታጠቢያ የምጠቀመዋለሁ። አማራጭ የለኝም። እንግዲህ በ150 ብር 10 ሊትር ዋጋ ገዝታችሁ አስቡት። 1 ሊትር ብቻውን ስትገዙ 40 ብር ገብቷል ወገኖች። የሚጠጣው ምግብ በልታችሁ የቧንቧ ብትሉ የግዜሯ ብትሉ አይመጣላችሁም። ግዴታ ግዙ ይባላል። 25 ብር ግማሿ የ40 ብር ገብቷል። 2 ሊትር ጭራሻውን ቢሮ አካባቢ ምናምን አይመጣም። ሰው መግዛት ስላልቻለ 60 ብር በላይ ሆኗል። ይህን ስናወራ ነው እኮ ፖለቲካ ያላችሁት። እኔ ጴንጤ ቦንም እየተቸገርኩ ነው፣ አልበለጸኩም። ዶክተር ቦንም እየራበኝ ነው። እንዳንድ ወጣት ሰርቼ እገባለሁ፣ ተምሬያለሁ፣ በተማርኩት እሰራለሁ። ከኔ የሚጠበቀውን እያረኩ ነው። ግን ለምንድን ነው እየተቸገርኩ ያለሁት? መሀል ከተማ ላይ እየኖርኩ ውሃ፣ ምግብ፣ መብራት፣ ኢንተርኔት በጣም እኮ አስፈላጊ ነገሮች፣ ልብስ፣ እነዚህን ሳናሟላ 3ኛ ክፍል የተማርናቸው መሰረታዊ ነገሮች 30 ዓመት ሆኖኝም
20 ዓመት በላይ ተምሬም ካላሟለው እሺ እንዴት እንኖርሽ ንገሩን እስኪ። እግዚአብሔር ያበላል ከሰማይ ያወርዳል። እሱማ ያበላን እኮ እየኖርን ነው፣ ኑረናል። ስለኖርን እኮ ነው የተናገርነው። ግን ለምን ስለ ኑሮ እንጨነቅ? እኛው መጨነቅ ያለብን እንዴት ሙያችንን እናሳድግ፣ እንዴት በእምነታችን እንደግ፣ እንዴት ራሴን ላሳድግ፣ ብዙ ነገር የዓለም ችግር እንዴት ልፍታ፣ እንዴት ሪሰርች ልስራ፣ የሀገሬን የጤና ችግር እንዴት ልፍታ ነው እንጂ ምን ልብላ ምን ልጠጣ እኮ ችግር ሊሆንብኝ አይገባም እኮ። የተማረ ሰው እኮ የሚያሳስበው ነገር ሌላ ነው። we are scientists ችግር ለመፍታት እኮ ነው ማሰብ ያለብን እንጂ ስለ ዕለት ተዕለት ችግራችን ካሰብን እኮ በቃ ከስረናል ማለት ነው። የቀን ሰራተኛ ሆነናል ማለት እኮ ነው። ይሄ እንዴት ነው ፖለቲካ የምታረጉብን? ይሄ እንዴት ነው ከብሔርም ጋር የምታያይዙብን? ይሄ እንዴት ነው ከሃይማኖት ጋር የምታያይዙ? ከዚህ ኑሮ እንኳን ለመውጣት ቸርች ስንሄድም እንኳን ስለ ኑሮ ልትመክሩን ልጸልዩልን፣ ስለ ኑሮ ውድነቱ እንደው ጌታ ያረጋጋው ብላችሁ ልጸልዩልን ቀርቶ መባና አስራት እያላችሁ አዳራሽ ለማሳመር አዳዲስ ህንጻ ገና አመት አስመረቃችሁ ህንጻ አመት ሳይሞላው ሌላ ፎቅ ምናምን ልትሰሩ ነው ጥላችሁ ስለምትሄዱ። ጌታ እየመጣ ነው፣ ጊዜው አልቋል። እናንተ ፎቅ ላይ ቸርች ትሰራላችሁ። እሺ ምን ይሻላል? ቸርች ሄደን መረጋጋት አልቻልንም፣ በሰላም መጸለይ አልቻልንም። ፖለቲካ ይወራብናል። አይዟችሁ ትበለጽጋላችሁ ነው የሚወራው። ስለ ገንዘብ ነው ወገኖቼ። ቸርች ሁላ ራሱ ከኪሳችን ሊወስድ ስለ ገንዘብ ነው የሚያወራው። ስጡን ስጡን ስጡን፣ አይዟችሁ ትባረካላችሁ፣ ስጡና ትባረካል። ከየት አመጣን እንስጣችሁ? መቼ ነው የምንባረከው? መቼ ነው የምንበለጽገው? ኧረ እባካችሁ ተረዱን። ይሄ እኮ ነው ጩኸታችን፣ የወጣቱ ጩኸት ይሄ እኮ ነው። ከቸርች የራቀው እኮ ለዚህ ነው የሚያወራው እኮ ዕለት ዕለት የሚያንገበግበው ሐኪሙ እኮ እየተሰደደ ያለው እኮ ለዚህ ነው። እኔ ዶክተር ነኝ፣ ጴንጤ ነኝ፣ በቃ የሚመለከተኝን ብቻ አወራለሁ። ገብቷችኋል? እንደ ጴንጤ ቸርችን ገስጻለሁ፣ እንደ ሐኪም የተቸገርንበትን አሳያለሁ። ሌላው ጉዳይ አይደለም። እና ህይወቴን ማውራቴ ፖለቲካ አይደለም፣ ሌላ ዓላማ የለውም። በቃ የምናልፍበትን እውነት እግዚአብሔር የሰጠንን እናገራለን። ከዚህ ውጭ ምን እናደርጋለን?